ሰዓት እንቆጠባለን። ዮኒዬ ጨምር ብዛ። እግዚአብሔር በአንተ ብዙ አይቷልና አንተ አንድ ነህ፣ ግን በአንተ ብዙ አይቷል። ለነዛ ሞት ትጋ። በቃ እግዚአብሔር ይባርክህ፣ ትዳርህን፣ ቤተሰብህን፣ ኑሮህን፣ ሁሉ ነገር ይባረክ። ተከናወን። በጣም ነው የማመሰግነው። እኔ ውስጥ ያለውን ነገር እንደው አምላክ አውጥቶ ቢያሳያችሁ ደስታዬን አልችለውም ነበረ። የውስጥን የሚያውቀው አምላክ ስለሆነና እረፍት ማግኘትን የመሰለ ትልቅ ሰላም የለም። አጀንዳ ከፈላጊነት ይልቅ አጀንዳ ክርስቶስ ማድረግንና ሰላምን ማግኘት እኔ እንጃ ሌሎቹ ቢረዱ ደስ ይለኛል። በተለይ ሶሻል ሚዲያ ላይ በሆነ አጀንዳ የተጠማመድን ብዙ ሰዎች አለን። እኔ ነበርኩ መሪው ዋናው እና ሰላሜን ማግኘቴ ለሌላው ቢረዳው እኔ ውስጥ ያለውን ነገር ሌላው ቢያገኘው ደስታዬ። እንትና እንዲህ ያለኝ የሚለው ነገር ምንም ውስጥ አሁን ሊገኝ አልቻለም። ምንም ትዝም አይለኝ ጌታ በሚያውቀው ምንም ነገር ትዝ አይለኝም። እና ጸሎት ስታደርጉልኝ እንደነበረ ማረጋገጫው ብዙ ወገኖቼ በውስጥ የምትጽፉልኝ ነገር እንባ የሚያመጣ ነው። ይሄ ይገባኛል እንዴ እስክል ድረስ እና ሰላሜን ለሰጠኝ ጌታ አመሰግነዋለሁ። ሰላም ሰጥቶኛል። ከሰላም በላይ ደግሞ ምንም ነገር የለም እና ብዙዎቹ እንዳልኩት ብዙ ነገር ሊሉ ጊዜ ፈተዋል። እንዲያውም ለእኔ ስታስቡ እናንተን እያመጣው እንደምጨርስ እርግጠኛ ነኝ። ለእኔ ይወጣል ስትሉ እናንተን እያጠመድኩኝ ወደ ጌታ ቤት እንደማመጣ በእርግጠኝነት ነው የምናገረው። የእኔ ወደዛ ሲገርማችሁ ወደ ጌታ ብዙ ህይወት የጌታን ፍቅር እንደማመጣ እርግጠኛ ሆኜ እናገራለሁ። ይህን ነው የምናገረው እና አመለጥኩት የሚለው መዝሙር ለእኔ ነው የተዘመረው፣ ለሌላ አይደለም። አመለጥኩት የሚለው ለእኔ ነው እና በጣም ነው የማመሰግነው። ህሊናዬ እንዴት ነሽ? ወደ አንቺ ሌሌኔና እኔም እንግዲህ እጅግ ደስ ከተሰኙት ወገኖች እህቶች መካከል አንደኛዋ ነኝ። ሶስት ነገር ላንሳና ባጭሩ አጠቃለላለሁ። የመጀመሪያው እንግዲህ የምታወቅበት ምርቃት ነው። 4200 ሰዎች አሉ። እንዲህ ብዬ መርቃችኋለሁ። አንድ የምትጓጉለት ኢየሱስን እንዲያገኝላችሁ፣ በኢየሱስ ፍቅር እንዲማረክላችሁ የጓጓችሁለት ያ ሰው ልክ እንደሆነ በኢየሱስ ፍቅር ይውደቅላችሁ። ድንገት ጳውሎስ በደማስቆ እንደተገኘው ይገኝላችሁ። ልቡ በኢየሱስ ፍቅር ይሸፍትላችሁ። ልቡ በኢየሱስ ፍቅር ይያዘላችሁ። ኃይለኛውን የሚይዝ ኃይለኛውን የሚረታ በፍቅር የሚያንበረከክ ዮኒን ያንበረከከ እኛን ያንበረከከ ነቢይትን ያንበረከከ እዚህ ያሉትን ፓስተር ኮኪን ያንበረከከ ብዙዎቻችንን ያንበረከከ እርሱ ያንበረከከላችሁ፣ በፍቅሩ ያንበረከከላችሁ። በቤቱ እንደ ዮኒ ኢየሱስ እያለ ሲለፈልፍ አግኙት። በፍቅሩ ሰክሮ አግኙት። በክርስቶስ ፍቅር እብድ ብሎ አግኙት ብዬ መረኳችሁ። ተባረኩልኝ። እግዚአብሔር ይባርካችሁ። የመጀመሪያውን ጨረስኩኝ። ሁለተኛ ዮኒዬን እንዲህ ስንተዋወቅ ወደ ቲክታክ ሳይመጣ የዛሬ 9 እና 10 ዓመት አካባቢ የሆነ ወንጌል ስርጭት እንደ ጳውሎስ እያሳደደ ነው ማቀውና እሱ ያቀኝም ባለቤቴን ነብይ ታቋለች። ፓስተር ዳኙ ወንጌልን ሰብካለን ጀማ ወንጌልና በጀማ ወንጌላችን በቃ ተቆጣ። እንዴት እንዲደረጋል ምናምን ብሎ ያኔ ቀና ነበር ለሃይማኖቱና በዛ ሰዓት እንግዲህ በሱ ቋንቋ ላሰላስ አድርጎናል። ባለቤቴንም ላሰላስ አድርጎታልና እስቲ አንተን ይፈውስ ምናምን ብሎ ከዛ ቪዲዮውን ሰው ላከልን እና ባለቤቴ አየህና ይሄ ሰው ይማረካል በኢየሱስ አለኝ። የዛሬ 9 ዓመት 10 ዓመት ነው ምን ይሄ ሰው ኢየሱስ ይማርከዋል አለ። በቃ እንደዚህ የሚሆን ሰው በኢየሱስ ላይ ማረክ አይችልም ማለት እና እጠባበቅ ነበርና በመሃል ላይ የሆነ ጌታን አገኘው ብለ መዝሙር ምናምን መዘመር ጀመረ። ደስ አለ። ይኸውልህ ያ ሰው እኮ አገኘ ጌታ ምናምን ብዬ ተደሰትኩ። አይደለም በደንበኛ ያገኘዋል፣ ኢየሱስ ይጠቀምበታል አለ። እንደዚህ ነው ቃል በቃል ያለ። የሚዲያ ሰው አይደለም እንደዚህ ቲክታክ ምናምን አይጠቀምም። እንደዚህ ነው ሊትራሊ ያለኝና አንድ ጊዜ በውስጥ ስናወራ አወራው እንደውምና
በጣም በጣም ገረመኝ። ኢየሱስን መረዳት መገለጥ ነው። ትዝ ይላችሁ እንደሆነ ዮሐንስ ወንጌል ላይ ፊልጶስ ኢየሱስን ምን አለው? መጣና ወደ ናትናኤል የዮሴፍን ልጅ አግኝተነዋል። ኢየሱስን እየተከተለ ኢየሱስ የዮሴፍና የማርያም ልጅ ብቻ ነበር ለፊልጶስ። ከዛ ማነው ተነካው? ናትናኤል ተነካ። ሲያየው በቃ የእግዚአብሔር በግ አለ። አወቀው። ክርስትና መገለጥ ነው፣ የዘመን ቁጥር አይደለም። ፊልጶስ 14 ምዕራፍ ሄዶ ኢየሱስን ኦፌንድ የሚያደርግ ጥያቄ ጠየቀው። አብን አሳየንና ይበቃናል። እንዴ አንተ ፊልጶስ እስካሁን ካንተ ጋር ስለሆነ እንዴት አታቀኝም ብሎ ኦፌንድ አደረገው ኢየሱስን። ረጅም ዘመን አይደለም ከኢየሱስ ጋር መገናኘት። ናትናኤል እኮ ወዲያው ነው ያገኘው። ወዲያው ተገናኝቶ በቃ የእግዚአብሔር በግ አወቀው። መጨረሻውን አወቀው። የጊዜ ርዝመት አይደለም የመነካት ጉዳይ ነውና ይሄ መነካት ስለነካ ይሄ መነካት ስለሆነለ ኢየሱስን የሚያብራራው የጥበብና የእውቀት መንፈስ እንዲያገኛችሁ ጸልያለሁ ያለው ያ ጳውሎስ ጸልይላችኋለሁ ለምናለሁ ያለ መንፈስ ስላገኘ ያ ኢየሱስን የሚያብራራ ኢየሱስን የሚገልጥ እኔ ሰሞኑን ከገባ ጀምሮ እያየኸኝ ነው። ሰፖርት አደርጋለሁ፣ ጥቅስ ሰጣለሁ፣ መጣለሁና እንትን ታሽቃብጫለሽ ምናምን ሁሉ አሉኝ የሚያውቁኝ ሰዎች። እሱ አሁን እንደዛው እንደለመደው ይተዋል፣ እኔ እርግጠኛ ነኝ አላምነው ምናምን አሉኝ። ከዛ አትመኑት። እኔ በቃ እችን ብሎ እንኳን ቢሄድ ችግር የለብኝም ደግሞ ታያላችሁ ተይዟል። አሁን ያኔ እሱ ነበር አሁን ግን ኢየሱስ ራሱ ይዞታልና ለዘላለም አጀንዳው እግዚአብሔር ካየ ከዘላለም ዘመናት በፊት ላጨህ ነገር ስለተያዝክ ላታመልጥኝ አታሩጭኝ ነበረ ያራራክ ነበረ የሚያመልጠው የሌለ ይዞሃል። ኢየሱስ ስለያዘ የያዘህን አምነዋለሁ ማለት አባት ልጁን እኮ አስባል ተሻገር እንደ ይዘዋል ማለት እንትኑ ትልቁ ጋራንቲ አባትየው መያዝ ነው። የልጁ አባቱን መያዝ አይደለም። እሱም እኮ እንደተያያዘ ያስባል፣ ግን የያዘው ጠንካራ ነውና የያዘህ እግዚአብሔር የያዘ የክርስቶስ ፍቅር እሱ ትልቅ ነው፣ የማይለቅ ነው፣ ጠንካራ ነው። አንድ የመጨረሻ ሶስተኛውን ልናገርና ልጨርስ። ይቅርታ፣ በጣም ይቅርታ። ዕብራውያን ላይ ያለ መልእክት ነው። እሷን ብቻ ላንተ ደግሞ ይሄ ላንተ የሆነ መልእክት ነው የምነግርህ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። አሁን ፊት ምን ይላል? የእምነታችሁን ጀማሪና ከላይ ሲናገር የእምነታችሁን ጀማሪና ፈጻሚ ክርስቶስን ተመልክተን የምንሮጠውን የእምነት ሩጫ በትዕግስት እንሩጥ ይላል። አሁን የጀመርከው እንደ ዩዜን ቦልት 200 ሜትር አይደለም፣ የህይወት ሩጫ ነው። ትዕግስትን የሚፈልግ የጨረሰውን ማየት የሚፈልግ እኔን ካያ አቋርጣለሁ ነብይትን በሆነ ነገር እንትን ትላለህ፣ ፌል ታደርጋለህ። የእምነት ጀማሪ ክርስቶስ ነው። የያዘህን ተመልክተ ስትሄድ በነፍሳችሁ ዝላችሁ እንዳትደክም ከኃጢአተኞች በደረሰበት እንዲህ አሁን አንተ ባለ መቃወም ኢየሱስ ተቃውሞታል፣ ኢየሱስ ሰድበውታል። ሐዋርያቶች እነዚህ በሽታዎች ተብለዋል ሁሉ እነሱን የጸናውን እንዲህ ባለ መቃወም ተቃውሞት የጸናውን ምን በል አስቡ። ሁልጊዜ ስታስብ የሆነን ሰው ከሆነ ያ ሰው ፌል ያደርጋል፣ አልጨረስም። የጨረሰ አንድ አለ ፊት መሪ የሆነ እኔ 30 ዓመት ኦልሞስት ይሆነኛል በጌታ ቤት። ይህን ሁሉ ዘመን ያለ መሰነካከል ያስቀጠለኝ ፊት መሪን እሱም ማድረግ። ፓስተሮች አይደሉም፣ ነቢያቶች አይደሉም፣ ሐዋርያቶች አይደሉም፣ ሰዎች አይደሉም። የጀመረው የጨረሰው አንድ አለ፣ እሱም ኢየሱስ ክርስቶስ። ሰው የሆነልን ኢየሱስ ክርስቶስ እሱ ጨርሷል። እሱን ፊት መሪ ካረግ ትጨርሳለህ፣ አታቋርጥም። ቅድም ፍራ የነካካው ነበር፣ እግዚአብሔር ይባርከው። ሰዎችን ያዩ ያቋርጣሉ። ስለዚህ በነፍስህ ዝለህ እንዳትደክም ከኃጢአተኞች በደረሰበት እንዲህ አሁን እንዳለ አንተ ባለበት አይነት መቃወም የጸናውን እንበል አስብ። ሁልጊዜ እሱን ስታስብ ትበረታለህ፣ እሱን ስታስብ ትጓዛለህ፣ ትቀጥላለህ፣ ትጨርሳለህ። ይህ በዘመንህ ይሁንልህ ብዬ ደግሞ አንተን ባረኩ። ተባረኩ። ነብይ ስላገኘሁሽ ደስ ብሎኛል። ኮኪሻዬ ዞይ አላወኩሽም። እግዚአብሔር ይባርካችሁ። ተባረኩልኝ። ዘመናችሁ ይለምልም። ዮኒ ይወዳል። አይ ላቭ ዩ። እንገናኛለን። ተባረክልኝ ኮኪ። ትንሽ ፓስተር ነገር ስለሆነች ልታስረዝም ስለምችል ዞዬን ተወላ አስቀድመው። ዞ ብዙ አይቆይም።
ቢዚ ነው። በጣም ቢዚ ነኝ አክቹሊ ልወጣ ሁሉ ነበረ ግን አምግላዳምን ዮኒዬ በቃ አንተ ከጓደኛዬ ቅድም ማነው ሲነገር ነበር ከጓደኝነት ወደ ወንድምነት እግዚአብሔር አንተን ስላፈለሰ በጣም ተደስቻለሁ። አንድ የምናገረው ነገር ግን ያው ክርስቲያን የሆኑ ወገኖቻችን የሚያስተጋቡትን ወሬ እግዚአብሔር አምላክ ያው ከመልካም ነገር ጋር መተባበር አለብን እና ይህ ዮኒዬ በምንም ነገር ዲስከሬጅ አትሁን፣ ኪፕ ኢት አፕ እንደተባለው ቅድም በስራቸው ታውቋቸዋላችሁ ይላል እና አንተ በስራ ማሳየት ነው፣ ክርስቶስን በህይወትህ ማሳየት ነው፣ በምትኖርበት ኑሮ ማሳየት ነው እና ከምንኖረው ህይወት ከምናሳልፈው ህይወት ጌታን ማሳየት እንችላለን እና የኔ መሆናቸውን በስራቸው ያውቋቸዋል። ያለ እግዚአብሔር ቃል ሲናገር እና በርታ። that's all I wanted to say man. I'm very proud of you. እግዚአብሔር መልካም ነው። ይኸውልህ ምን ይደረግ እንግዲህ ንጉሱ ካዘዘ እንደዚህ ነው፣ ጌታ ካለ እንደዚህ ነው። ስለዚህ I'm very happy for you. በጣም excited እንዳልኩ ከጓደኝነት ወደ ወንድምነት እግዚአብሔር አንተን ስላፈለሰ ተደስቻለሁ። ተባረክ። keep in touch. God bless you. ክበርልኝ። በጣም አመሰግናለሁ ዞዬ። በጣም ብዙ ሚስጥረኛም ወዳጄ ነው፣ ዝም ብሎ ሰው አይደለምና በጣም አድርጌ ስለአንተ እግዚአብሔርን አመሰግናለሁ። ክብር በልልኝ ወዳጄ። እግዚአብሔር ይጠብቅልኝ። ማብራታ ክበርልኝ። ኮኪዬም አጠር አድርገሽ ልሰናበት ሚስቴ እያፈተተች ባለቤት ልታገለግል ይሄድክ አላስረዘመው የኔ ወንድ ናምለው ለነገስታት ንጉስ፣ ለጌቶች ጌታ፣ ለሃያላን ሁሉ ሃያል፣ ለሰራዊት ሁሉ እግዚአብሔር ክብር፣ ምስጋና፣ ስግደት፣ እልልታ፣ አምልኮ ይሁንለት። ስለ አንተ ስሙ የተባረከ ይሁን። በጣም አጠር አድርጌ 2 ስንኝ ብቻ እቺን መዝሙር ጋብዛለሁ። በምን አጎደልከኝ ወጭ ጠናው የሰው ደጅ ከጫፍ ጫፍ ትምክቴ የምትደላ የምትመች ሰው እንኳን የሚያልቀውን ይሄ ያለኝ ይላል። 1 2 3 ብሎ ለሚያይ ያስቆጥራል። የማታልፍ የማታልቅ የማትደክም ትምክቴ ማልቀይረው መዝሙር እስካለው በሕይወቴን። ሃሌሉያ። እኔ አንተን ሳይ ምን እንደምል አላውቅም። ለልጆችህ እችን መዝሙር ስማልኝ። ለልጅ ልጅ ትምህርት ርስትም ያለኸኝ ለሚያዩኝ ሁሉ እዩልኝ የሚያሰኘኛው እዩልኝ እዩልኝ ይሄን ንጉሥ እዩልኝ የወደደንን እዩልኝ ያፈቀረንን እዩልኝ ከማይደረስበት ከቅድስናው ጥግ በሞቱ አጽድቆኝ ጸድቀሻል አለኝ እዩልኝ ካለሁበት ሸለቆ ሕያው ቃሉን ልኮ በሕይወት ኑር ያለኝ እዩልኝ ካለበት ሸለቆ ሕያው ቃሉን ልኮ አንተ ጀግና ያለህ እዩልን እዩልኝ እዩልኝ ይሄን ንጉሥ እዩልኝ። ክብር ለመንፈስ ቅዱስ ይሁን። ስምህን ገናና ያደረገው እግዚአብሔር ለስራ ነውና ይሄን ገናናነትህን ይጠቀመዋል። ሰዎችን በማገዝ በመርዳት ለሰዎች በመመስከር ሰዎችን በማቅናት በዚህ ይሄንን ገናናነት እግዚአብሔር ብቻ ነው የሚሰጥ። ባይዘዌ ምንም ብትሆን እዚህ ጋር እስክትደርስ ድረስ ገናናነትን ሰጥቶሃል። ይህ ገናናነት ለክርስቶስ ኢየሱስ ስሙን ለመመስከርና እሱን ለማክበር ደግሞ ስለሚጠቀምበትና ስለማየው ጌታን ባርካለሁ። እንወድሃለን ወንድማችን፣ በክርስቶስ የምናውቅ ስለሆንክልን ደስ ይለናል። ነብይትዬ እወድሻለሁ፣ አከብርሻለሁ። በጣም ደስ ብሎኛል ስለዚህ ጊዜ።
መጽሐፍሽን ወስጃለሁ ከአንቺ መጥቼ ምርቃቱ ጊዜ። ሁላችሁንም ወዳችኋለሁ። ሂድ ባለቤትህን ልጆችን አገልግል የኔ ጨዋ። አንተ ድንቅ ወንድማችን እወድሃለሁ። ይሁን እሺ። ተባረክልኝ። ተባረክልኝ። እጅግ አድርጌ አመሰግናለሁ። ነቢትም እንደማታስረዝምብኝ እርግጠኛ ነኝ። ቶሎ ነው የምትሸኘኝ። ወደ 5 ሰዓት 6 ሰዓት ተቀምጠናል። እኔም በጣም ደክሞኛል። ያው ከልጆቼ ጋር እኛም ማዘር እንደና ለማክበር እየጠበቁኝ ነው። ጌታ ስሙ ይባረክ። እግዚአብሔር ልጅ ኢየሱስ ጌታ ነው። ዛሬ ህዝቡን የምለው ነገር ምንድነው? ምን እንደሆንኩኝ አላወኩም። እንግዲህ ደስታው ከዛ በኋላ ምን እንደተፈጠረ አላውቅም። ምናልባት እንግዲህ ኢየሱስ ጌታ ነው። ያው ሰሞኑ እንደሚለቀቅ እርግጠኛ ነኝ። ከደስታዬ ብዛት ምን ልቀመጥ ልነሳ ልቁም አላውቅም። የምወደው መንፈስ ቅዱስ ምስክር ነው። አንድ ነገር አላወቅኩኝም። ምክንያቱም ምን እንደተፈጠረ ምንም የማውቀው ታሪክ የለም። ከዛ በኋላ አንተን ብቻ ሳይሆን ሆሊ ስፒሪት እኔን ራሱ ወርሶኝ ነበርና በጣም ነው የገረመኝ። እግዚአብሔር አብዝቶ ይባርካችሁ። የወንጌል እንግዲህ ጌታ ኢየሱስ ክርስቶስ ገቢ አድርጎታል። ምንም አታስቡ። ሰውን አይከተልም፣ ሰውንም አይመለከትም። የሚመለከተው የጠራውን ኢየሱስን ነው። እኔም ቢከተል ይሰናከላል፣ ፓስተር ከሌም ቢከተል ይሰናከላል። የማይሰናከልበትን ኢየሱስን ተቀብሏል ዛሬ በይፋ። የእውነት እኔ ምን እንደመሰለኝ በቃ ትራምፕ ሲሾም የነበረውን አይነት ስሜት ነው የተሰማኝ። እኔ በእውነት ነው የምነግርህ። በቃ የሆነ ሹመት በቃ ስፒሪቹዋል ዓለም ላይ ታምር ተፈጥሯል በነገራችን ላይ ዛሬ። ስለዚህ እግዚአብሔር ሚራክል አድርጓል። እዚህ ያላችሁ ቅዱሳን በአጠቃላይ በጣም እጅግ አድርጌ በጣም እወዳችኋለሁ። ህዝቡን በጣም እንደምወድ ታውቃላችሁ፣ እንደምራራላችሁ ታውቃላችሁ። ቅድም ብሏል የኔ ሰው ምስክርነት እንኳን ሰዎች ይዘው ሲመጡ እነሱ ሳያለቅሱ በፊት ነው እኔ ማለቅሰው። ገና እኮ ምስክርነቱን ሳልሰማ ምስክርነት አለን ሲሉ እኔ ነው የምለው በቃ። ምክንያቱም ጌታዬ ያደረገውን ስለማስብ ነው። ይሁንዬ በሚቀጥለው ከነ ባለቤት እንደምትመጣ ምናለውኝ አብረን እንደገና እንመጣለን። እሷም ባለችበት አብረን እንገባለን። ጌታ ኢየሱስ አብዝቶ ይባርክ። ክፉ አይንካክ። በክርስቶስ ደም ፕሮቴክት ተደርገሃል። ኦልሬዲ ታትመሃል። ከዚህ ማህተም ውስጥ ማንም አያወጣህም። የምትመጣ ሌላም እህታችንን ደግሞ እንጠብቃታለን። እሷ ደግሞ ስትመጣ በጣም በሰማይ በምድር ሌላ ክብር ይገለጣል አምናለሁኝ። ለእህቴ ጂጂ ጸልይላታለሁ። ለጂጂ ኪያ ጌታ ኢየሱስ ክርስቶስ በቅርብ ቀን እንደሚያመጣት አምናለሁ። እሷ የመጣች ደግሞ ሴት ናት። እሷ ስትመጣ ደግሞ አለቀ ብው ነው የሚለው ጠላት እና እግዚአብሔር አብዝቶ ይባርክ። በጣም ነው የምወድ። ተባረክልኝ ወይኔ። ቴንክ ዩ ቬሪ ማች ኖሪልኝ። በጣም አመሰግናለሁ። እዚሁ ላላችሁ ወንድምና እህቶቼ በእውነት አሁንም እያንዳንዱ ወንድምና እህቶቼ በክርስትና ያሉት ክርስቶስን ተመልከት ነው ያሉት። እያንዳንዱ ሰዎችን ብታስገቡ ያሉት ክርስቶስን ተመልከት። ሰው ያሰናክላል። ክርስቶስን ረጅም ጉዞ አለን የተባልኩት እኔም እግዚአብሔር አምላክ እናንተን ይጠብቅልኝ። እስከዚህ ሰዓት ብዙ ነገሮች አድርጌያለሁ። ሶሻል ሚዲያ መቼ የሚደብቀው ነገር የለም፣ ለታሪክም ተቀምጧል። በክርስቶስ አዲስ ሰው ሆኛለሁ። በክርስቶስ በሰው አይደለም፣ በክርስቶስ አዲስ ሰው ሆኛለሁ። እውነትን ለማወቅ ብዙ ጊዜ ፈጅቶብኛል፣ ብዙ ጊዜ እና ሰላሜንና ረፍቴን ስለሰጠኝ ለሱ ክብር ምስጋና ይሁን። ስለዚህ አሁን የምላችሁ ወንድምና እህቶቼ ሰው ማምለክን ሰው መከተልን አቁሙና ሰው ስላችሁ መከተል አቁሙና በቀራኒው የተሰቀለውን ክርስቶስን እመኑ። ለሰው የምታጎበድዱትን ለሰው የምትሉትን እነዚህ ያድኑኛል እነዚህ እንድንሉኛል የሚለውን ቀጥተኛ የነገራችሁ ክርስቶስ ነው። ለክርስቶስ ስታመልኩት ሰላማችሁን ህይወታችሁን ይቀይረዋል። ሰላማችሁ ብዝት ይበል። እንግዲህ በኋላ የዮኒ ማኛ ቪዲዮ የፈለገ ብታመጡት አዲስ ሰው ነው። ያን የጥፋት ዘመን ሳረገው ነበር። የዛኔም ስታጨበጭቡልኝ የነበራችሁ ሰዎች እንዳላችሁ እንዳትረሱት። በዛ ዘመን ላይ ሆኜ ስትደሰቱ የነበራችሁ የዲያብሎስ ስራ ሲሰራ ሲፈጸም ስትደሰቱ የነበራችሁ እንደነበራችሁ እንዳረሱ ለማለት ነው። ሰላማችሁ ብዝት ይበልልኝ። ተባረኩ። መልካም ቀን። ነገ ደግሞ ማዘርስ ደይ ነው።
ለሁሉም እናቶች ብዙ ዋጋ ለከፈሉልን እናቶች